ሄሎ ጤና ይስጥልን ውድ የመሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ በእጅጉ የበዛ ይሁን። ከረጅም መጥፋት በኋላ መደበኛ ሰዓታችንን ጠብቀን ተከስተናል። ወደ መረጃዎች ከመግባቴ በፊት ግን ምስጋና ማቅረብ ፈልጋለሁ። ባለፈው ሳምንት አይ ቲንክ አሁን ሳምንት አለፈ መሃል ሚዲያ ቤተሰብ አዲስ አበባ ያሉት ተገናኝተን ነበረ። እሱ ፕሮግራም ላይ ምንም ሳልል ነው የጠፋሁት። ወደ ክፍለ ሀገር ሄጄ ስለነበረ በጣም ግሩም ቆይታ አሳልፈን ነበረ። በዛ ቆይታ አዲስ አበባ ያሉ መሃል ቤተሰቦችን በድጋሚ ያገኘናቸውን ደግመን አግኝተናል። ያላገኘናቸውንም በአካል በስም የምንተዋወቅ በድምጽ የምንተዋወቅ አብዱኪያን ጨምሮ ተገናኝተናል። እዛ ስለነበረን ቆይታ ስለነበረን ውይይት የአዲስ አበባን መሃል ቤተሰብ ማመስገን ፈልጋለሁ። ከዛ ውጭ ግን ለመሃል ሚዲያ በተለይ ደግሞ አረብ አካባቢ ያሉ እህቶቻችን ለኔ በግል እንዲሁም ደግሞ ለመሃል ሚዲያ ቤተሰብም የሰጡት ሽልማት ነበረ። ለዛ ሽልማት ዛሬ በይፋ ማመስገን ፈልጋለሁ። በጣም የምወደው ነገር ነው የተሰጠኝ። በጣም የምፈልገው ነገር ነው የተሰጠኝ። ሜቢ አንድ ቀን ይዤ መጥቼ ወይ ለብሼ ላሳያችሁ ፈልጋለሁ። በጣም እንደምወድ አይ ቲንክ አንዳንዶቹን ያወራሁትን ነው እንደምመኝ ያወራሁትን ነገር ነው የሰጡኝና በአጠቃላይ ከፕሮግራሙ ጀርባ የነበራችሁ በሽልማቱ አስተዋጽኦ ያደረጋችሁ የለፋችሁ በስም መጥቀስ አስፈላጊ ባይሆንም ሁላችሁንም ከልብ ማመስገን ፈልጋለሁ። ይሄን ምስጋና የቆየ ምስጋና ከብዙ አክብሮት ጋር መስጠቱ ተገቢ ነው ብዬ አምናለሁ። እንደናችሁ በድጋሚ ይሰማል ይታያል ብዬ አስባለሁ። እንደተለመደው ፕሮግራማችን ለብዙዎች እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የደወል ምልክቱን በመጫን ደግሞ የምንለቃቸው ዜናዎች ልዩ ልዩ ፕሮግራሞች የሚጫኑም በቀጥታ ስርጭት የሚተላለፉ እንዲደርሷችሁ ይሆናል። ጆይን ዘ ቻናል የሚለውን በመንካት አባል በመሆን በቋምነት መሃልን ይደግፉ። በሌላም ደግሞ በተለያዩ አማራጮች እንድትደግፉ ለማሳሰብ ወዳለው ምርትና አገልግሎት ካላችሁም እዚህ ውስጥ ማስተዋወቅ ከፈለጋችሁ በሚታየው ቁጥር በአዲስ አበባውም በሌላውም ቁጥር እንድትጠቀሙና ምርትና አገልግሎታችሁን እያስተዋወቃችሁ ገዢና ተጠቃሚ እየመጣላችሁ መሃልንም ደግሞ እንድታበረታቱ መጠየቅ ፈልጋለሁ። እንግዲህ ሰሞኑን በጣም በስቶ የኢትዮጵያን ማህበራዊ ሚዲያ ሰቅዞ ይዞ የነበረው በትግራይ ክልል የተፈጠረው ነገር ነው። ከዛ ጋር አዳዲስ መረጃዎች አንዳንዶቹ ሌላ ቦታ አግኝታችሁላል፣ አንዳንዶቹ ኤክስክሉሲቭ ለመሃል ሚዲያ የመጡ መረጃዎችን አቀርብላችኋለሁ። ተጠቀሙበታላችሁ፣ መረጃ ታገኛላችሁ። ከዛ በዘለለ ደግሞ ሰሞኑን ሌላኛው ከፍ ያለ አጀንዳ የካፕቴን ማስረሻ ሰጤ ፋኖ የአማራ ፋኖ ህዝባዊ ድርጅት አፋሃድ በሚባል የሚታወቀው ቁልፍ መሪዎች መካከል አንዱና ዋነኛው የሰላም ስምምነት ፈርመዋል። ትጥቅ በቃኝ፣ ጦርነት በቃኝ ብሏል። ከሱ ጋር ተያይዞም አንዳንዶች ብቻውን ነው የመጣው ይላሉ። የአፍሪካ ህብረትም ተታሎ ነው፣ የኢጋድም ተታሎ ነው፣ ተጭበርብሮ ነው ይላሉ። እኔ ምናልባት መንገድ ላይ ያለው አንድ ላይቭ ገብቼ ብያለሁ። ሌሎች ተጨማሪ ስም ብንጠቅስ ምን ይመስላችኋል? ጥቀስ የምትሉ አንዳንድ በሰልፍ እየመጡ ያሉ እየጎረፉ መርዶ ሊሆን ይችላል። በተለይ ውጪ የፋኖን ድጋፍ እየሰጣችሁ በጦርነት በህዝብ መጎዳት በሞት ለምትነግዱ በህዝብ ደም መፍሰስ የእናንተ ገቢ የሚፈስላችሁ በህዝብ ህፃናት ከትምህርት መታገት የእናንተ ህፃናትን ከፍ ያለ ትምህርት ለምታስተምሩ መርዶ ሊሆን ይችላል። ስም መጥቀስ እንጀምር። አንዳንዱን እኔ ላለመጥቀስ ዝም ብዬ ዘልዬ ነበር ባለፈው። አንዳንድ ሚዲያ ስም አልጠቅስም መጥቀስ ስለጀመሩ እኔም ብጠቅስ ችግር የለም። አልመጡም፣ ግን ሰልፍ ላይ ወረፋ ላይ ያሉትን እየመጡ ያሉትን የፋኖ አመራሮችን ስም ዝርዝር ትፈልጋላችሁ? ከፈለጋችሁ የተወሰኑትን ዛሬ እናነሳለን፣ የተወሰኑትን ፍንጭ እንሰጣለን። በቅርቡ እጅ ባፍ የሚያስጭን ጉዳይ ይከሰታል ማለት ነው። ይሄ በሱ ነገር ላይም ብዙ የምንነው ነገር ይኖራል። እስክንድርም ምናልባትም በጣም የተወደደ ለረጅም ጊዜ በብዙዎች ዘንድ ኢትዮጵያዊ እንደሆነ የሚቆይ ነበረ። ከህግደፍ ጋር እንደሚሰራ ሾልኮ በወጣው ድምፅ ከዚህ ፊት ሰምተን ነበር። ዛሬ ደግሞ በጣም አስቀያሚ ነገር ስናገር በድብቅ የተቀዳ ድምፅ ወጥቷል። ይህን መረጃ ያወጡት እርስ በርስ ስለተጣሉ ከነሱ ነው። የድምፅ ጥራት ችግር ቢኖርም ትሰሙታላችሁ። እሱም ላይ የምንለው ነገር ይኖራል። ወደ እዛ ከመግባት በፊት ግን አጫጭር መረጃዎችን በማጋራት ነው የሚጀምረው። ስምረት መግለጫ አውጥቷል። ስምረት በመግለጫው ምንድን ያለው? ትግራይ ውስጥ እየሆነ ያለውን ነገር እንደግፋለን ነው የሚሉት። የህዝብ አመጽ ተጀምሯል። ትግራይ ውስጥ የተለያዩ ከተሞች ላይ
የህዝብ አመጽ ተጀምሯል። እሱን አመጾች በቪዲዮ እናሳያችኋለን። ያን አመጽ ይደግፋለሁ ነው ያለው ስምረት። የወጣቱ ምሁሩ፣ የንግዱ ማህበረሰብ እያንዳንዱ ይመለከተኛል የሚል አካል የህዝቡን ጥያቄ ይዞ በመነሳት ድጋፍ ማድረግ አለበት፣ ትግራይ ውስጥ ለውጥ መምጣት አለበት የሚል አለ። እሱ መግለጫ መውጣቱን ለማንሳት ወዳለው ምናልባት ትግራይ ጋር ተያያዘ ሌሎችም መረጃዎችን ለማቅረብ እሞክራለሁ፣ ቪዲዮዎች ጭምር ያሉበት ነው። ሌላ አስገራሚው ነገር ቲፒኤልኤፍ አንድ ውሳኔ ወስነዋል። በትንሹ ከ100 እስከ 200 ሚሊዮን ብር ከእያንዳንዱ ክፍለ ከተማ ከካዝና እንዲዋጣ ወስኖ ደብዳቤ አሰራጭቷል። ደብዳቤውም እጃችን ገብቷል። እሱን ደብዳቤ በስክሪን ላይ የምናሳይ ነው የሚሆነው። ለብዙ ክፍለ ከተሞች፣ ለሁሉም ክፍለ ከተሞች ነው። በአጠቃላይ የጦርነት በጀት ብሎ ይዟል። 1 ቢሊዮን ብር ለጦርነት በጀት ብሎ ይዟል። እንደምታውቁት የአካውንት ታገደ፣ ደሞዝ አልመጣም፣ የድጋፍ በጀት ቀንሷል ብሎ ይጮሃል። ግን ደግሞ ለጦርነት በጀት ይመድባል። 1 ቢሊዮን ከህዝቡ አዋጥተህ ባይዘው ለጦርነት 1 ቢሊዮን የአንድ ቀን ወጪ ነች። ለዚህ ነው ጦርነት ይቅር የምንለው። ጦርነት ብር እንደ እሳት ነው እሳት ገለባን እንደሚያቃጥል ነው ጦርነት ሀብትን የሚያቃጥለው። የሰውን ንብረት፣ የሰውን ህይወት፣ ሳይኮሎጂ፣ የእናቶች የሴቶች የህፃናት ሞት፣ መደፈር፣ ብዙ ነገር ተተን በሞኔታሪ ቫልዩ እንኳን ብቻ ብናይ ጦርነት ገንዘብ ይበላል። ለዚህ ነው አታሸንፉም የምንለው ባይዘው። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944 419190 ይደውሉ። በተለያዩ ከተሞች ነው ሰልፎች የተደረጉት። ሰልፎቹን በቪዲዮ እናያለን። በቪዲዮ የምናያቸው ሰልፎች ለመግለጽ ያክል የመጀመሪያው እንግዲህ በመሆኒ ከተማ ነው የተደረገው። በመሆኒ ከተማ የተደረገው ሰልፍም ህዝባዊ ሰልፍ በከፍተኛ ቅሬታ የተሞላ ነው። ቲፒኤልኤፍን ጦርነትንም የሚያወግዝ ነው። ህዝባዊ ሰልፉ በሁሉም አካባቢ ይሄን ጉጅሌ የሚቃወም ነው። ሰላም እንፈልጋለን፣ ጦርነት ይቅርብን የሚል ነው። ሌላኛው ከመሆኒ ቀጥሎ አይ ቲንክ ዳባር አለምሰገድ በለሳና ወዳው ደቂን አካባቢ ነው የተደረገው። የስም ችግር ካለ ለይቅርታ ለመጠየቅ እወዳለሁ። ለማንኛውም ወደ ቪዲዮዎቹ ነው የምንወስዳችሁ። እስቲ እነዚህን ቪዲዮዎች በተከታታይ አይተን እንድንመለስ ልጋብዛችሁ። ሌላኛው ቪዲዮ ይሄን ይመስላል።
እንግዲህ እነዚህ ቪዲዮዎች እንደሚያሳዩት ሌሎችም ተጨማሪ ቪዲዮዎች አሉ። ነገር ግን ለማሳያ ያክል ይህን ያልካሳየን ህዝቡ ለ50 ዓመታትና ከዛ ባለፈ ጊዜ ትግራይን ህዝብ ከዓመት ዓመት ከዘመን ዘመን እያሳነሰ እየበደለ ዛሬ ወዳለበት ደረጃ አድርሷል። ይህን በመቃወም ነው የወጣው። ይህንኑ እንደግፋለን ያለው የስምረት እንግዲህ ከትላንት ማታ ጀምሮ በተለየ ሁኔታ ከተሞች አካባቢ አመጽ ተጀምሯል። በዚህ አመጽ ውስጥ የሐራ መሬት በማለት ከትግራይ ከህወሓት የነጻችን ትግራይ ለመፍጠር የሚንቀሳቀሱ ታጋዮች እጅ እንዳለባቸው መረጃዎችን አግኝተናል። ይሄ የበለጠ በደብረ ጽዮንና በግብረ አበሮቹ መካከል ከፍተኛ ፍርሃት እንዲነግስ አድርጎታል። ምክንያት ከተባለ እነሱ የሚጠብቁት እነዚህ ሐራ መሬት ነጻ መሬት ላይ ያሉ ትጥቅን አንስተው ቲፒኤልኤፍን ለማስወገድ እየተፋለሙ ያሉት እዛ ያሉ ብቻ ነው የሚመስለው። ከተሞች ውስጥ መንገድ በመዝጋት በማመጽ ከትላንትና ማታ ጀምሮ እስካሁን በቀጠለ ሁኔታ የተንቀሳቀሱ ያሉትን ነገር እያቀናጀ ያለው እየመራ ያለው የትግራይ የሰላም ኃይል በመባል የሚታወቀው አካል ነው። እኔ ባለኝ መረጃ ያለ ጦርነት ማፍረስ ነው የትግራይ የሰላም ኃይል ፍላጎት። ጦርነት የመጨረሻ አማራጭ አድርጎ ነው የተዘጋጀ ያለው። በተቻለ መጠን በህዝባዊ አመጽ ይህንን የጠላት ተላላኪ የሆነውን ባንዳዎች ቁንጮ የሆነውን ወያኔና የወያኔን ርዝራዥ ወያኔ ለማለት ራሱ ይከብዳል። ህወሓት ለማለት ይከብዳል። የአድዋ ኤምፓየር ከአድዋ ጋር አይታችሁ ከሆነ የጦር መሪዎች በሙሉ የአድዋ ልጆች ናቸው። የፖለቲካ መሪዎች በሙሉ አድዋ ልጆች ናቸው። አድዋ ተወላጅ ከአድዋ ተወላጅ ውጭ የሆነውን በሙሉ የሚገፋ የሚያፈናቅል የሚገድል የሚያባረር ነው። ያን ስብሃትና ነጋ ቤተሰቦቹ የተወሰነ የግል የወንጀል ድርጅት ለማስወገድ የተጀመረውን አመጽ ሁሉም እንዲደግፍ ፓርቲው ጥሪ አቅርቧል። ይህን አመጽ እየመራ ያለው ቲፒኤፍ መሆኑን ደግሞ መረጃዎችን አግኝተናል። በዚህ አመጽ ያለ ጦርነት የሚከስም እንዲሆን ነው ትልቁ ፍላጎት። ከዛ አካባቢ ባገኙት መረጃ ያ የማይሆን ከሆነና ይሄ የጠላት ኃይል የኢሳያስን ፍላጎት ተከትሎ ወደ ውጊያ የሚገባ ከሆነ ግን ቲፒኤፍ እርምጃ ወስዶ እንደ ፍላጎቱ እዛው በተወለደበት በአድዋ እንዲቀበር ያደርጋል ነው። ይሄ አመጽ እንግዲህ የተካሄደ ባለበት ሁኔታ የት እንዳለ የማይታወቀው አንዳንዶች እንግዲህ ያወራሉ። አሁን ትግራይ ድሮ መንግስት አለ ወይ ለማለት ይከብዳል። አሁን ደግሞ የበለጠ መንግስት አለ ወይ ትግራይ? የት ነው ያለው የታደሰ ወረደ የዘራውን አጭዷል ብንል እንኳን የት ነው ያለው? አሁን ስንት ቀን አለፈው? መረጃዎች እንደሚያሳዩ ከሆነ በአስገዶም ማነው አምባሳደር ቤት ነው ያለው። ባለበት ቦታ ሽማግሌ ይላካል። የሚገርማችሁ እየሰማን ያለው መረጃ ቄሶች ይሄዳሉ፣ ሽማግሌዎች ሄዱና ይለምኑታል። በዓለም ላይ በ21ኛው ክፍለ ዘመን መንግስት በሽማግሌ ማለት ነው። ወይ በኃይል ትይዛለ፣ ወይ በፖለቲካ ምርጫ ትይዛለ፣ ወይ በንጉስ የሚመሩ ሀገራት አሉ ትይዛለ እንጂ ሽምግልና ልቀቅ አትልቀቅ እስካሁን አልተስማማም። ሽማግሌዎች ፍስሐ አስገዶም ቤት ነው ያለው ሰውየው። ውሎም መዳሩም እሱ ነው። አንድ የሚያዘው ሰራዊት የለም። ለስሙ የሰራዊቱ መሪ ነኝ ይል ነበረ። የአድዋ ልጅ ባለመሆኑ ፈንግለውታል። የሚጠብቀው ሰራዊት የለም። የምተማመንበት ሰራዊት የለም። ባለበት ሊገሉት ይችላሉ፣ ሊያስሩት ይችላሉ፣ መፈንቅለ መንግስት ሊያረጉ ይችላሉ። የፈሩት ነገር ከዛ በኋላ የሚመጣውን እርምጃ ብቻ ነው። ቲፒኤልኤፍ ውስጥም ስለተከፈሉ ነው። አብላጫው ድምፅ ከመንግስት ጋር ከፌደራል መንግስት ጋር ግጭት ውስጥ መግባት አያዋጣንም፣ የትግራይ ህዝብንም አይጠቅምም፣ እኛም የምንቋምጥለትን ስልጣንና ሀብት አይሰጠንም ብሎ ያምናሉ። ትክክል ናቸው እነሱ። የተወሰኑት ግን ደግሞ አሁን ጊዜው አሪፍ ነው፣ ከፌደራል መንግስት ጋር ብንጋጭ ጦርነት ብጀመር ከኤርትራ የምናገኘው ድጋፍ አለ፣ ከግብፅ የምናገኘው ድጋፍ አለ፣ ከፋኖ የምናገኘው ድጋፍ አለ፣ ከሸኔ የምናገኘው ድጋፍ አለ፣ በመሃል ሀገር መንግስት ደካማ ነው ብሎ አምነዋል። ጦርነት ሳይውል ሳያድር ይጀመር ነው። እነሱ እንደዛ እንዲጀምሩ አይፈቅድም ታደሰ ወረደ። ጦርነት መጥፎ ስለሆነ አይደለም፣ ታደሰ ወረደ ጦርነት አናሸንፍም ብሎ ስላሰበ ነው።
ለዛም ነው አክሱም በተዘጋጀው ጉዳይ ላይ አልሳተፍም በማለት ያን ጽምዶ ብሎ ሊጨፍሩ የነበሩትን ያስቀረው። እኔ አላም ነው ባይዘው ለራሱ አስቦ ነው፣ ለትግራይ ህዝብ አስቦ አይደለም። አሁን ላይ ነው ጌታቸው ረዳ ራሱ ለትግራይ ያስባል ብዬ አላምንም። ከይቅርታ ጋር ለትግራይ የሚያስብ ከህግደፍ ጋር ያለ ስለመኖሩ እርግጠኛ አይደለም። ሌባ ሆዳም ስልጣን ፈላጊ ብቻ ነው ያለው። እሱ ይሻላል። ሌላው ደግሞ ተላላኪ ነው ያለው። የግብፅ እጅ የአስመራ እጅ ለመሆን ራሱን አሳልፎ የሰጠ ኃይል ነው ያለው። ያ ኃይል መወገድ አለበት። ያ ኃይል ነው አሁን የመፈንቅለ መንግስት ሂደት ላይ ያለው። በዚህ መፈንቅለ መንግስት ተሞክሯል፣ አልተቋጨም። በምክክር ነው ያራዘሙት። ዛሬ ሊፈነቅሉት ይችላሉ፣ የዛሬ አንድ ወር ሊፈነቅሉት ይችላሉ። ጊዜውም እያለቀ አይ ቲንክ 4 ወር ነው የሚቀረው ወይ 6 ወር ነው? 4 ወር ነው የሚቀረው አይደል? ታደሰ ወረደን የሚያዋጣው አዲስ አበባ ቁጭ ብሎ የፈረማትን 8ቷንም ነጥብ መፈጸም ብቻ ነው። እሱ ለትግራይ ይበጃል፣ ለታደሰም ይበጃል። ታደሰ ጦርነቱ ላይ ችግር የለበትም። አሁን በምንሰማው መረጃ ስልጣን ለመልቀቅም ችግር የለብኝም ይላል። ኦፍ ኮርስ ስልጣን በጣም እንደሚወድ ይታወቃል። ስልጣን ስለሚወድ ነው ጌታቸው ምክትል ሆኖ ጌታቸውን የፈነቀለው። ነገር ግን አሁን እያለ ያለው ምንድነው? የፌደራል መንግስት እርምጃ ይወስዳል፣ ትስስራችን ይበጠሳል፣ በበቂ አልተዘጋጀንም። ለማኞቹ ደግሞ ሽማግሌዎቹ ምሉት ግድለም ለሞንጆሪኖ ወይ ጮኖ እየቀረበ ያሉት ሞንጆሪኖና ደብረጽዮን ነው። ለነሱ ሁለቱም ከሁለት አንዱ ብያዝ የተዘጋጀ እንትን ይሄ በጣም ማጂካል ፎርሙላ አለን። በሱ ፎርሙላ መሰረት ትግራይን አንድ እናደርጋለን፣ ከዛ በኋላ ሰላም ይፈጠራል ነው እያሉ ያሉት። ያ የሚሆን አይደለም። አሁን ወሳኝ ካርድ ያለው ትግራይ ውስጥ አይደለም፣ በደብረጽዮን እጅ አይደለም። ወሳኝ ካርድ ያለው በሞንጆሪኖ እጅ አይደለም። ወሳኙ ካርድ ያለው በሽማግሌው ነው። ሽማግሌው ይጀመር ካለ ይሄ የተሸጠ ቡድን ለመጀመር የተዘጋጀ ቡድን ነው። እስከ መቼ ይጠብቃል? በሱ ግምገማ ተዘጋጅቻለሁ ብሎ እስከሚያስብ ጊዜ ብቻ ሊጠብቅ የሚችለው። ከዛ በላይ ጊዜ መጠበቅ አይችልም። ያ ኃይል የራሱ አይደለም። ነገር ግን አሁን ላይ ከትግራይ ምሁራን ከተለያዩ ድርጅቶች የሚመጣው አዲስ ዘመቻ አዲስ መሪ መፍጠር፣ አዲስ መሪነት ተፈልጓል። ያ ይሳካል አይሳካም አናውቅም። ነገር ግን ቢሳካ ምኞታችን ነው። ትግራይ አዲስ አመራር ትፈልጋለች። የትግራይ ህዝብ አዲስ አመራር ይመጥነዋል። ያ ለአዲስ አመራር ስል እድሜውን በሙሉ የፈጀው የትግራይ ህዝብ በብዙ ዓመታት ጦርነት ሲያሳለፈው ህዝብ ዛሬ ከሁሉ አንሶ በሽማግሌ የሚተዳደረው ነው። ዛሬ ትግራይ ውስጥ መንግስት የለም። አሳፋሪ ነው። የገዛ ልጆቹ የሚበሉት ነው ህዝቡ። የገዛ ልጆቹ የሚዘርፉት ህዝብ፣ የገዛ ልጆቹ የሚገሉት ህዝብ። አንዳንዶች ማህበራዊ ሚዲያ ላይ ስንለጥፍ ብቻ ነፃነት ያለው ትግራይ ውስጥ ነው፣ ሰልፍ እየተወጣ ነው ያለው። እንደዚህ አይነት ነፃነት በዘራቸው አይድረስ። ያ መንግስትነትና የመንግስት ስርዓትን ለረጅም ዓመታት የተለማመደ ህዝብ ዛሬ በወንበዴዎች እጅ ወድቆ እንደማየት የሚያሳዝን ነገር የለም። ዛሬ በአረመኔዎች እጅ ወድቆ እንደማየት የሚያሳዝን ነገር የለም። ዛሬ ለሻቢያ ተላልፎ እንዲሰጥ በሚተጉ በገዛ ሶኮል ዶክተርስ ፕሮፌሰርስ በሚባሉ እጅ መውደቁ፣ ዶክተር ደብረጽዮን ዶክተር ስለሚባል ነው ምን ይባላል? በጣም በጣም የሚያሳዝን ነው። ህዝቡ አገልግሎት ማግኘት አይደለም ሆነ ዋስትና ያጣበት፣ ነገ ምን ሊከሰት ይችላል በሚል ስጋት ውስጥ የገባበት፣ በገዛ ልጆቹ ሹክቻ ዋጋ እየከፈለ ያለ ህዝብ ነው። ያ እንዲያጥር ሁሉም ኢትዮጵያዊ በዋናነት ሁሉም ተጋሩ ሊጋፈጠው ይገባል። ይህንን የመርገም ስብስብ፣ ይህን የእርግማን ምልክት የሆነውን ህወሓትና ርዝራዡን ከላዩ ላይ ለአንድና ለመጨረሻ ጊዜ አሽቀንጥሮ መጣል አለበት። እሱ ነው የችግሮች ሁሉ ምንጭ። የድህነት ምንጭ ነው፣ የጦርነት ምንጭ ነው፣ የክፋት ምንጭ ነው። ከፖለቲካ አካባቢ መወገድ ያለበት ስብስብ ነው። ቲፒኤልኤፍ ሽብርተኛ ነው። ያን ማስወገድ የዛሬን ሰላም ማረጋገጥ ነው። የዛሬን እድገትና ብልጽግናን ማረጋገጥ ነው። ለነገ ለልጅ ልጆችም ምቹ መደላድልን መፍጠር ነው። ትግራይ አዲስ አመራር ይገባታል። የትግራይ እናት አዲስ መሪዎች ያስፈልጓታል። የትግራይ ወጣት አዲስ መሪ ያስፈልገዋል። በአጠቃላይ የትግራይ ህዝብ አዲስ መሪ ያስፈልገዋል። ያ አዲስ መሪ የሚያስፈልገው አሁን ነው። ቆይቷል፣ ነገር ግን የተሻለ ደግሞ አሁን ነው። በተቆየ ቁጥር ሁሉ ጉዳቱ
እየበዛ ነው የሚሄደው። ያ ጉዳት እንዳይበዛ በከፍተኛ ጥንቃቄ መሄድ አለብን እላለሁ። እዚህ ላይ ምናልባት የታደሰ ወረደ አሁን ያለበት እጣ ፈንታ በህወሓት እጅ ነው ያለው። አንድ ተረት ትዝ ይለኛል። አንድ ሰው ወፏን ይዞ እንዲደብቆ እቺ ወፍ ህይወት አላት ወይ ብሎ ይጠይቃል ሌላኛውን። መላሹ ምን ብሎ ይመልሳል? አላትም የላትም በአንተ ይወሰናል ይላል። ለምንድን ነው እንደዛ ያለው? ህይወት አላት ካለ ጨፍልቆ ሊገላት ነው። ህይወት የላትም ካለ ለቆ ስህተት መሆኑን ሊያስረዳ ነው። የታደሰ ወረደ ህይወት በነ ሞንጆሪኖ እጅ ነው ያለው። ሞንጆሪኖ አሳዛኝ ናት። ሞንጆሪኖ ባይዘው በቃ ራሷን እንደ እንከነለሽ ፍጥረት እንደ መልአክ ነው የምታየው። ይሄንን የምታስተውሉ ካላችሁ አንድም ጊዜ ተሳስታ እንደማታውቅ ነው። ሞንጆሪኖ አያሳዝንም? ጀነራል ታደሰ ተብየው በሞንጆሪኖ እጅ ነው ያለው። ከፈለገች ጫፍልቃ ስልጣኑን ትወስደዋለች፣ ካልፈለገች መልሳ ስልጣን ትሰጠዋለች። መልሳ ስልጣን ከሰጠችው ለሷም ለሞንጆሪኖም ለቡድኗም እንዲሁም ደግሞ ለታደሰ ወረደም ጥሩ ነው። ከጨፈለቀችው ለሁሉም ጥሩ አይደለም። እንዲያ ነው እንዲህ ነው ማለት አልፈልግም። ታደሰ ወረደ ከተጨፈለቀ በእነሱ የሚመጣው ኮንሲኩዌንስ ያውቁታል። ለዛም ነው እስካሁን ያልጨፈለቁት። ወደፊት ይጨፈልቁታል ወይስ አይጨፈልቁትም አብረን የምናይ ነው የሚሆነው። እንግዲህ ትግራይን ከተሞች ጉዳይ፣ የስምረትን ጉዳይ እንዲሁም ደግሞ የቲፒኤፍንም እንዲሁም የታደሰ ወረደን ጉዳይ ካነሳን ቀጣዩ ወደ እስክንድር ለወስዳችሁ ነው የምፈልገው። እስክንድር በጣም የሚያሳዝን ፍጥረት ነው። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ 980,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ቀጣዩ ወደ እስክንድር ለወስዳችሁ ነው የምፈልገው። እስክንድር በጣም የሚያሳዝን ፍጥረት ነው። ምትናሳውሱት አመት ሞላው ከሻቢያ ጋር ለመደራደር ያለውን ፍላጎት በተጠለፈ ስልክ አንድ ተወካይ ወደ አስመራ ሊኮ ሲያወራ የነበረው እኛ የባህር በር ጥያቄ እናነሳም፣ እኛ እንደ ዶክተር አብይ አይደለንም፣ ጥያቄ መንፈጥርም፣ እኛ እናንተ ጋር ነው የምንሆነው፣ ያላችሁን ነው የምናደርገው ሲል የነበረው። እንደዛ ቀን እኔ እስክንድርን ማወቄን ረግሜ አላውቅም። እንግዲህ እስክንድር ለብዙ ዓመት ብዕረኛ ተብሎ ነው የሚታወቀው። አሁን ብዕሩ ነጥፎ ይሁን መጀመሪያም በስሙ ሌላ ሰው ብዕረኛ ያድርገው አላውቅም። በምንም ተአምር ግን እስክንድር አምኛው አላውቅም ነበረ። ባንዳ ይሆናል ብዬ አምኛው አላውቅም። መንግስትን ሊጠላ ይችላል። የኦሮሞን ህዝብ እንደሚጠላ ከድሮ ከምጽፈው ጽሁፎች ማግኘት ተችሏል። ግን ደግሞ ኢትዮጵያን ይወዳል ብዬ ነበር ማስበው። ከህወሓት ጋር ይሰራል ብዬ አስበው። ህወሓት ነታ ያሰረችው እንደሚደራደር እየተደራደረ እንደሆነ ትላንት ከአንከር ሚዲያ ጋር በነበረው ቆይታ አሳውቋል። ባይዘው ያን መንደር ያናወጠው የካፕቴን ማስረሻ ሰጤና የክልሉ ፕሬዝዳንት አቶ አረጋ ከበደ ፍርማ አሁን ቀጥሏል። የእስክንድር ሰምተን ከዛ በኋላ እነማን ይመጣሉ የሚለውን አብረን የምናይ ነው የሚሆነው። የእስክንድርን ድምጽ እንስማ። የእስክንድርን ድምጽ እንስማና የሚገርም ነው መቼም የድምጽ ጥራት ችግር ስለሚኖር ቀድሜ ምን እያለ እንደሆነ ልንገራችሁ። ይሄ በድብቅ የተቀዳ ነው። የዝግ ስብሰባ ውስጥ የተናገረ ነው። የዛ የዝግ ስብሰባ የድብቅ ቅጅ ድምጽ ነው። ለዛ ነው የድምጽ ጥራት ችግር ያጋጠመን። የአማራን ትግር ለህወሓት ለመሸጥ እስክንድር እንግዲህ ስስማማ ነው ይሄ እጅ ከፍንጅ ተያዘው። ባይዘወይ ይሄ ከተያዘ በኋላ ነው እና የእስክንድር ጓድም ጥሎ የወጣው። አሁን በዚህ ቪዲዮ ከምትሰሙት ንግግሮች መካከል እነዚህ ነገሮች አሉበት። በደንብ እንድታስተውሉ ነው ማነባው። ከህወሓት ጋር መስራት
አማራጭ ሳይሆን ግዴታ እንደሆነ አሁን በመናሰማው ቪዲዮ ውስጥ ታገኛላችሁ። የአማራ አፋባ ከህወሓት ጋር እየሰራ እንደሆነና አፋሃድም ከአፋባ አንድ መምጣት ካለበት ህወሓትን መቀበል እንዳለበት ያነሳል። አንድነቱ ሊመጣ የሚችለው ከህወሓት ጋር ከሰራ ብቻ ነው። እንደምታውቁት በነ ዘመነ ካሴ የሚመራው ከሸኔ ጋር ከሻቢያ ጋር ይሰራል፣ ከወያኔም ጋር ይሰራል። የነ እስክንድርም አፋባ አፋሃድ ከሻቢያ ጋር ይሰራል። ሻቢያ ደግሞ አሁን ላይ ከህወሓት ጋር ስለሚሰራ ከወያኔ ጋርም አብረው እንዲሰሩ ያዛል ማለት። አንድነት ሊመጣ የሚችለው ከሻቢያ ጋር ብቻ ከሰራ አንድ ልትሆን አትችልም። ሻቢያ የሁለቱም ዴኖሚኔተር ነው። ወያኔ ደግሞ በአፋባ አይወደድም ነበር፣ በአፋድ አይወደድም፣ በአፋባ ነበር የሚወደድ ነበረው። አሁን አንድነቱ ይመጣል ብለው እየጠበቁ ያሉት እነዚህ እነ እስክንድርም ህወሓትን ተቀብለው ነው። አንድነት እንዲመጣ ግዴታ ህወሓትን መቀበል። ብዙዎች ያነሳሉ ህወሓትን ከተቀበልንማ ምኑን ታገልን ይላሉ። ከህወሓት ጋር አንድነቱ ያለቀ ጉዳይ እንደሆነ ከዚህ ቪዲዮ ትሰማላችሁ። አፋሃድ ከህወሓት ጋር መስራት ካልቻለ ከጎረቤት ሀገሮች ጋር መስራት እንደማይችል ይናገራል። እንግዲህ የጎረቤት ሀገር የሚባለው ኤርትራ ነው። ኤርትራ ጋር መስራት ግዴታችን ነው ብሎ አምኗል። ከኤርትራ ጋር ምንሰራ ከሆነ ደግሞ ኤርትራ አንድ ጥያቄ አቅርባለች፣ ከህወሓት ጋር አንድ ላይ ስሩ ብላለች። ያለቆችን ትዕዛዝ ይቀበላል ማለት ነው። ለኤርትራኖች ቀዳሚነት ያለው የህወሓትና የሻቢያ ጥምረት እንደሆነ ባጭሩ የነገረን ያለው ፋኖ ለነሱ ከእግረኛ ወታደር እንደሚሆን ነው። ሻቢያ ለፋኖ ብሎ ከህወሓት ጋር እንደማይለያይ ግልጽ ሆኗል። ሻቢያ ከህወሓትና ከፋኖ ምረጥ ቢባል ህወሓትን ነው የሚመርጥ። ስለዚህ የሻቢያ አለቃ ነው፣ ህወሓት ጁኒየር ፓርትነር ሆኖ ነው የሚሰራው። የእኩያሞች አይደለም። ጥምረቱ የበሬና የአራሹ ነው የምንለው ለዛ ነው። ጽምዶ ማለት አንዳንዴ እኩል የተጠመዱ በሬዎች አይደሉም። በሬዎቹ እነ ወያኔ እነ ሸኔ ናቸው፣ እነ ፋኖ ናቸው። አራሹ የኤርትራ መንግስት ብሎ ራሱን የሚጠራ የወንበዴ ነው። በዚያው 17 እና 18 ዓመት የተንገላቱትን ሰዎች ፈቷል አሉ። መውደቂያ ስለደረሰ ነው እየፈታ ያለው። ከብዙ ቃይ የተላቀቁትን ኤርትራውያን እንኳን ደስ ያላችሁ ማለት እንፈልጋለን። ከብዙ ፈተና ነው። ትላንትና ነው ቢቢሲ፣ ከትላንቱ ላይ ነው ቢቢሲ ያሰራጨው። ይሄ ምልክቱ የመውደቁ ምልክቱ ሻቢያ እንደ ዘንድሮ ፈርቶ አያውቅም ስንል በዚህ ምክንያት ነው። መፍታት በዲክሽነሪ የሌለው ፈታ። ለምንድነው የፈታው? ፈርቶ በዚያው ቲፒኤልኤፍ መውደቂያ አካባቢ ይፈታ ነበር። ታስተውሳላችሁ። ይሄ እስረኛ በገፍ መፍታት የመውደቂያ ምልክት ነው። መንግስታት ሲደክማቸው፣ ሲፈሩ፣ ሲንጠረጠሩ ማከሚያ አድርገው መፈቱት ናቸው። እስያስ አትድንም ነው የምንለው። ከዚህ እስያስ አትድንም። ከዚህ ከማይድን ጋር መስራት ምርጫ አይደለም ነው። ይሄ አጋል እንግዲህ የሁለቱም አራሽ ሆኗል በሚያሳዝን ሁኔታ። ለፋኖ ብሎ ህወሓት ጋር አይደራደርም ማለት ነው። ፋኖ የት ነው ያለው ማለት ነው። ሚዲያ ላይ ስትሰሙ መንግስት ለውጠን ለአማራ የሚመች ለኢትዮጵያ እንሰራለን ይላል። ገና ጥምረት እንኳን ለመፍጠር ምንድነው የጁኒየር ሆኖ ማለት ነው። ፓርትነርሺፕ ነው የሚሉት ውሸታቸው ነው። እንደዚያ ፓርትነርሺፕ አይታይም። ህወሓትን አግዝፎ እንደሚያይ በዚህ ታያላችሁ። ምንም አይነት በራስ መተማመን እንደሌለ ያሳየበት ንግግር ነው። በፊት ብለው የረሱትን ይሄ ምንድነው ሰሜኖች የምትባል ግንባርም መፈጠር አለባት ብለው ያደርጋሉ። እንግዲህ አፋባ ግልጽ አድርጎ ነበር። አሁን አፋሃድ ነኝ ብሎ የነበረው ርዝራዡ ግልጽ ያደርጋል። የአማራ ትግል ብለው የጀመሩትን ነገር ለሸኔና ለህግደፍና ለህወሓት ሽጠዋል ማለት ነው። እንግዲህ እንኳን ደነገጣችሁ ማለት ምን ነው። እስቲ ቪዲዮን ድምጹን እንስማ። ቀዳሚነት ያለው በነገራችን ላይ ቀዳሚ
እንግዲህ ይሄን ነው የሚመስለው። ብዙዎች እንግዲህ ለማመን ጊዜ ቢወስድባችሁም እንደዚህ አይነት መረጃዎች ወጥተዋል። ይሄን መረጃ እንድታደርጉ ይሄን ቆሻሻችሁን እንድትሰበስቡ ከማድረግ ውጭ ምንም አይደለም። ብዙዎች ከዚህ በፊት ይሄ ኃይል የሱ አይደለም ተላላኪ ነው የህወሓት አሽከር ነው የሸኔ አሽከር ነው ስንል ዝም ብሎ ለፕሮፓጋንዳ የሚመስላቸው ሰዎች ነበሩ። እውነትና ንጋት እያደረ ይጠራል ነው የሚባለው። ውሸት እግሯ አጭር ናት ይባል ስትሄድ የምትፈጥን ብትመስልም እዛችሁ ድክ ያለች ነው መሽቶ ይነጋባት ነግቶ ይመሽባታል ማለት ነው። ለዚህ ነው ያ የውሸት ጋጋታ በዚህ ባጭር እንትን ያለው። ወደ ዋናውና ወደ መጨረሻው ሊመለስ እንግዲህ ብዙዎች እየመጡ ነው ይባል ነበር። ታስተሳላችሁ እሱን ዘፈን እየመጣ ነው ይላል። አዲስ አበባ የፋኖ ናፋቂዎች ደግሞ እየመጡ ነው እሷን ዘፈን የምታስተውሰዋላችሁ። በርግጥ እውነት ነው። አሁን እየመጡ ነው። መሳሪያ የተሸከመ ብዙ በገፍ በሺዎች ገብቶ ስልጠና ላይ ነው ያሉት። አሁን ታደሰ ስልጠና ላይ እሱን ብዙም አያምኑ። መካከለኛ አመራር የሚባሉት በገፍ ገብተዋል። አሁን ወደ ሸዋ ብዙ ገብተዋል። በሺዎች ነው ሸዋ የገባው። በወሎ ብዙ ገብተዋል። በጎጃም ብዙ ገብተዋል። ጎንደር ሰሞኑን ትላንት እንኳን በገፍ ነው የገቡትና እሱም አይደል በከፍተኛ አመራሮች መግባት ከጀመረ ቆይቷል። አልፎ ነበር። ባለፈው የማስረሻ መምጣት ድርጋጤ ፈጠረና ማስረሻኛ አይደለም ምንም አያውቅም ምንም አልጎዳም ማለት ካልጎዳ ምን ያስጮሃል የምንላል እንዴ? ካልጎዳ ምን ያንጣጣሃል እንዴ? እዚህ ብርግግ ካልክ የሆነ የሚያስበረግግ ነገር አለ ማለት ነው። አልፈራውም። ሰካራም ብዙ ጊዜ አልሰከርኩም ነው የሚለው። የሰካራ ምልክቱ አልሰከርኩም እንደምን። ይሄ እውነት ነው አይደል? እስቲ አለመስከርን አሳይ ካላችሁ ለማሳየት ይጣደፋል። ሰክሯል ማለት ነው። አልፈራንም ካላችሁ ፈርታችኋል ማለት ነው። አልበላሽም ካልክ ለበላ ፈልገሃል ማለት ነው። አልተጎዳንም ካልክ በደንብ ተጎድተሃል ማለት ነው። መርዶ ልንገርህ፣ ሌላም እየመጣ ነው። እናንተ አርበኛው ታጋዩ ጀግናው የምትሉት ሁሉ በሰልፍ እየመጣ ነው። ከአፋሃድ እስክንድር በድርቅናው ነው የቀረው። ይመጣል ወይ ይሞታል ባይዘው በቃ በቅርቡ ይመጣል ብዬ አምናለሁ። እሪክ ሁለተኛው ሰው መጥቶላችኋል። ቀጥሎ ማን ይመጣ ይመስላችኋል? ኮሎኔል ሙሃባ ይመጣል። አይ ተሳስቼ አይደለም ባይዘው ኮሎኔሉ ይመጣል። ኮሎኔሉን ያዳነው የኛ ሰራዊት ነው ባይዘው። ይሄን ሰው ያዳነው ባይዘው ማስረሻ ሰጠን ያዳነው የእንደፍኝት ሊበላሉ ሲሉ መከላከያ ሰራዊታችን ነው። በዚህ አጋጣሚ ገና ለገና እንደሚመጣሉ ለመምጣት ድርድር ላይ ነው ብሎ እንዳይሞቱ ተከላክሎ ሊገሉት ነበር ባይዘው። ይሄን ተከበው ምስጥር ድምጽ ከኢትዮሶስ ጋር ያወራው አውጥተዋል። እኛ ይሸታል የምናወራው ማስረሻ ሰጠን ሊገለው የነበረው ፋኖ ነው። የነ እስክንድር ቡድን ማን ነው የከለከለው ካላችሁ ከከባ ሰብሮ ያወጣለት መከላከያችን ነው። የወሎውን ኮሎኔል ሙሃባ የጦሩ ስትራቴጂስት አቤት በሱ እንዴት ተነገደ ሙስሊሙ አቤት ስንት ነግራችሁ አሁን ምን ይሰማችኋል? ልመጣ ነው እሱ። እኔ ባይዘው ስም መጥቀስ አልፈለኩም ነበር። አንድ ወዳጅ ሚዲያ ትላንትና ጠቅሶታል።
እዚህ ነው ምስጢር ያባከንኩ እንዳልሆነ ይሰማኛል። የመረጃ ምንጮቻችን እንደማያኮርፉ ተስፋ አደርጋለሁ። ትላንት ስለሰማው ነው ባይዘ ይሄ መረጃ ባለፈው በደፈናው ነው። ብዙ አትኩራሩ። ለምሳሌ ሲኮሮ የነበረው እነ ኮሎኔል ሙሃባ ቢሄዱ ነበር የሚጎዳው ብሎ መረጃ ሰራይቼ ተው። አሁን የምትኩራሩባችሁ ሰዎችም ሊመጡ ነው፣ ያኔ ጥፍራችሁ ውስጥ እንትገቡ ይሆን ወይ ብዬ ነበር። አፋሃድ ብቻ ከመሰላችሁ አፋሃባ ላይ ሰሞኑን እየወጡ የሚሰሩት ሰዎች ሊመጡ ነው። አሁን ዘመነ ይመጣል አላልኩም፣ አስረስ ይመጣል አላልኩም፣ ሽማግሌው አላልኩም፣ ስም አልጠራሁም። ከነሱም ሊመጡ ነው። ሰልፍ ይዘዋል። እስቲ እየመጡ ነው ብላችሁ ጻፉ። ይሄን መምጣት እንፈልጋለን እኛ ባይዘ አሁን ነው እንጂ አዲስ አበባ ላይ ወጣችሁ ደጋፊዎች ካላችሁ እየመጡ ነው፣ በደንብ እየመጡ ነው። አናታናቱ እየመጣ ነው። አውራው እየመጣ ነው። ድሮስ ምን ምርጫ አለው ነው? ባይመጣ ይሸኛል ማለት ነው። ወዴት? የህግደፍ ፀሐይ እየጠለቀች ስለሆነ መምጣት ብቸኛው አማራጭ ነው። ለተለውን ህግደፍ የግብጽ ፀሐይ ጣልቃለች። ግብጽ አቅመቢስ ሆናለች። ግብጽ ተዋርዳለች። አባይ ላይ እጇን ነው የሰበርነው። ቀይ ባህር ላይ ሰሞኑን እግሯን እየቆነጠጥን ነው። በዚህ የኢትዮጵያን የቀይ ባህር አክሰስ ማድረግ ያልተስማማው ሀገር የለም፣ ያልተቀበለው ሀገር የለም። ግብጽ በግንባር ነው የተደፋችው። ፈርዖኖች ተፍረክርከዋል። ለዚህ የነሱ ቅጥረኛ በሙሉ ያለው አማራጭ ወይ መምጣት ወይ መሸኘት ነው። ስለዚህ ሰሞኑን እየተተለተሉ ሲመጡ አንድም ይሄ ነው። እረኛው ምታው መንጋው ይበተናል ነው የሚባለው። ካይሮ ላይ ፈርዖንን ስታሸንፍ አስመራ ላይ አዳሃለው ላይ ያለው ሻቢያ ብርክ ይዘዋል፣ እስረኛ ይፈታል። እነሱ ሁለቱ ስትበታ ጫካ ላይ ያለው ፋኖ ነኝ የሚለው ይፍረከረካል። ከተማና ጫካ ያለው ህወሓት ነኝ የሚለው ይፍረከረካል። መቼም ሸኔ በህይወት ያለ አይመስልም። ከዚህ በኋላ ከኛ የምትጠበቀው ሰበር ዜና እከሌ መጣ ወደ ሰላም ተፈራረመ። ምን ፈልገው ነው? ባይዘ ጥም የለብንም። ቢሞቱም እናገኘው ነገር የለም። ሰጠ ማስረሻ ሰጠ ያኔ ጀምሮ ነው የምንቃወም የነበረው። ገና በሰላሙ ጊዜ በደብረ ማርቆስ፣ በጎንደር፣ በባህር ዳር ከዘመነ ጋር በአጃቢ ታጅቦ ሲፏልሉ ከክልሉ ፕሬዝዳንት በላይ ሲፈሩ ምናምን ነው ትክክል አይደለም፣ ይሄ ነገር አያምርም ስንል ነበር። ከዛ በኋላ መሪዎች ሲገደሉ የነዚህ እጅ ሊኖር ይችላል ስንል ነበር። ዛሬ ሲመለሱ ምን አድርግ አጨብጭበን ተቀበልነው። ወደፊት ፍትህ ሲመጣ ወደፊት የምክክር ኮሚሽኑ የትራንዚሽናል ጀስቲስ ሲመጣ ሁሉም በአግባቡ ተጠያቂ መሆኑ አይቀርም። መንግስት ውስጥም ያለው ከመንግስት ውጭ ያለው ጫካም ያለው ከተማው ያለው። ዛሬ ግን ተጨማሪ ሞት አስቀርቷል። ትላንት ቢቀር ጥሩ ነበር። አሁንም እንመክራችሁ ጫከኞቹ፣ ባንዶቹ፣ ባሮቹ አንድ ቀን ባለፈ ቁጥር ሞት ነው፣ ውድመት ነው። በፈጠናችሁ ቁጥር ጥቅም ነው ያለው። ታሪካችሁ በባንዳነት አይደመደም። በየሚዲያ በእነሱ ሞት የምትኖሩ በአማራ ህዝባችን ቤት መፍረስ ቤት የምትገነቡ፣ በአማራ ህፃናት ትምህርት ማቋረጥ ጥሩ ትምህርት የምታስተምሩ፣ በአማራ ህዝብ ድህነት ሀብት ለምታካብቱ እናንተ ራስ ወዳዶች፣ ደመጣጮች፣ ገዳይ አስገዳዮች እረፉ ነው የምንለው። ባታርፉስ እናሳርፋችኋለን። በቅርብ ጊዜ ያጫሁት ሁሉ ከስሞ ኢትዮጵያ ተረጋግታ ኢትዮጵያ ሰላሟን አስከብራ ቀይ ባህር ላይ የፋለለች ወደ ቀደመ ገናናነቷ ስትመለስ እናንተና ልጆቻችሁ ታፍራላችሁ። ይሄ የማይቀር የማይቆም ታሪክ ነው። ኢትዮጵያ የተደረደሩትን የተኮለኮሉትን መሰናክሎች በሙሉ አልፋለች። ከባባዶችን አሁን ላይ ያለው ጥቃቅንና አነስተኛ መሰናክል ነው። ትልቁን የተሻገረ ትንሹ አይከብደውም። የብዙ ሺህ ዓመታትን መርገም የሰበረ የ30 ዓመቱ አይከብድም። ህወሓትን የሚያህል ባለመተረየስ፣ ባለመድፍ፣ ባለሮኬት
ባለ በጀት ባለ ባንክን ያሸነፈ ሀገር ጥቃቅንና አነስተኛ የማንም ተላላኪ በእናት ቀምስር ያለው ግንባርና ተራራ የሌለው የሚቆጣጠረው የሚያስተዳድረው መንደር የሌለውን ሽፍታ ማሸነፍ አይከብዳትም። አባይን በቁጥጥር ስር ያዋለች ሀገር ቀይ ባህርን ሄዳ መቆጣጠር አያቅታትም። ይሄ የማይቀር ጉዳይ ነው። ይብላኝ ለእናንተ ታሪካችሁ ከኢትዮጵያ በተቃራኒ የቆማችሁ እንደሆነ ሲዘግብ ልጆቻችሁ ሲሸማቀቁ፣ ይብላኝ ለእናንተ ለልጆቻችሁ አንገት ለምታስደፉ ዘሮቻችሁ ኢትዮጵያ እንደሆነ አትቆምም፣ ትሻገራለች፣ ታሸንፋለች። አሁንም እንላለን ድል አሸናፊነት ለውድ ሀገራችን ኢትዮጵያ፣ ሞት ውርደትና ሽንፈት ለጠላቶቻችንና ለተላላኪዎቹ። መልካም ጊዜ